ችግር ገጥሞናል ነዳጅ ቀንሶ ያለን ትላንት ነው እንሄዳለን በመጀመሪያ ጠቅላይ ሚኒስትር አብይ አህመድ የነዳጅ አከፋፋዮች ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት እንዲጠቀሙ አሳሰቡ። በመካከለኛ ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ያሉት ጠቅላይ ሚኒስትር አብይ ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። እንግዲህ እንዴት ነው የሚሆነው? እንዴት ነው የሚጠቀሙበት? ማንም እቺ ዜና እንዴት ከመቼው ጀምሮ ነው ኢትዮጵያ ፊል ያደረገችው ኢኮኖሚ? እስቲ ኬንያ ሄዱ። ኬንያ አሁን ችግር ላይ ናቸው፣ ነዳጅ ችግር የለባቸው። ኬንያ ያላችሁ ተመልካቾች ምስክር ናቸው። ገብታችሁ ማንም ሰው ሄዶ በራሱ ነዳጅ ሞልቶ አይደለም ሄደው። ችግር አለ የለም? ላንድ ሎክድ ዩጋንዳ አሁን ችግር አለ የለም? ኢትዮጵያ ምንድነው የሆነው ታዲያ? ለየት ያለ ችግር ኢትዮጵያ ምንድነው ቸገራት? አንደኛ እንደ ሀገር መጀመሪያው ችግር ነበር። ሁለተኛ ሌብነት አለ። የብልጽግና መዋቅሩ እገሌ ታሰረ፣ እገሌ ተያዘ፣ እገሌ በቁጥጥር ስር ዋለ ሲባል ዜና እንሰማ ነበር። መንግስት ነው በመንግስት ደረጃ እየተደረገ ያለ ሳቦቴጅ ነው። ከዚህ በፊት እንዳልኳችሁ ፈልቅቀን እናወጣለን። ኦፖርቹኒቲን ችግር ኦፖርቹኒቲ ወደ ኦፖርቹኒቲ እንቀይራለን ስለኔ የነበረ ሰውዬ ይሄ ኦፖርቹኒቲ እንዴት ነው የሚመጣው? ይሄ እግረ መንገድ እዚህ ያላችሁ ሰዎች በጨረፍታ ለማሰብ እንዲሆናችሁ ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ከእያንዳንዱ ግጭት ይሄ በቁማርተኛ ነው። ቁማርተኛ መንግስት ሁሌ ስለ ቁማር ነው የሚያስበው። ትግራይና አማራን በማጣላት 4 ኪሎ መቀመጥ ይችላል። ትግራይና አማራ እዚህ ወራሪ ተወራሪ በሚል ስሜት ውስጥ አስገብቼ ከዛ በኋላ 4 ኪሎ ያለውን ስልጣን በደንብ አድርጌ ኮንሶሊዴት አደርጋለሁ። ይሄ ምንድነው? ከክራይሲስ ኦፖርቹኒቲ ያገኘ ማለት ነው። የኦህዴድ ትንታኔ ነው። ይሄ ከእያንዳንዱ ግጭት ነው። እዚህ አካባቢ ተጋጭቷል፣ እዚህ አካባቢ ተጠላልቷል። ከዛ 4 ኪሎ ኦፖርቹኒቲ አግኝቼ 4 ኪሎ እቀመጣለሁ። ይሄንን ነገር ስኬል አፕ አድርጌ አሜሪካና ኢራንና እስራኤል በዚህ ሰዓት በሚናጡበት ጊዜ የኔ እናቴ ሁለተኛ እናቴ የወንድሜ ሀገር ዩኤኢ አይታው ማታቅ ጉድ ዶቭ ዝናብ እየዘነበባት ባለበት ሀገር እኔ ኦፖርቹኒቲ ወስዳለሁ፣ ከክራይሲስ ኦፖርቹኒቲ ወስዳለሁ። ለምን አሁን አታመጣም? ፈልቅቀ ለምን አታመጣው? ኦፖርቹኒቲ አሁን ለዛሬ ያልሆነ ዕውቀት ለመቼ ሊሆን ነው? በክራይሲስ ጊዜ ኢትዮጵያውያን ትግራይን ተው በራስ ጊዜ ያደረከው በራስ ጊዜ ትግራይን አንቄ ገለዋለሁ ብለ ትገለዋለህ አትገለውም እስከ መጨረሻ እናየዋለን በቅርብ ጊዜ። እሱ ሌላው ነው። ኢትዮጵያ እንደ ኢትዮጵያ ግን እንዴት ነው ያለች? በዚህ ሰዓት እንዴት ነው ያለች? ቤንሻንጉል ጉሙዝ ዛሬ መሰረት ሚዲያ የዘገበው ነው። ተመልከቱ። የማይነገርበት ክልል ይሄ በፍጹም ስለ ነዳጅ ነገር የሚዲያ ሽፋን የሚያሳዝነኝ ክልል ይሄ አንደኛው ክልል ይሄ ነው። ሰውጆች ግራ የለበት ሀብታም ነው አሉ። ወርቅ ይዘርፋል፣ ዝም ብሎ ወርቅ ያስተዳድራል፣ የሰው ቤት ይዘርፋል፣ የሰው ሀብታም ባለ ሀብት ይዘርፋል፣ ባለ ሀብት ያሳድዳል። ሰሞኑ እንኳን አንድ ፍርድ ቤት የቆየ የነበረ የአንድ ትግራዋይ አሜሪካዊ ዜግነት ያላቸው ትግራዋይ ሀብት እንኳን በፍርድ ቤት በስንት እንትን ተወስኖ የኢትዮጵያ ሰብአዊ መብት ኮሚሽን ጥሰት ፈጽመሃል ተብሎ በጣም ብዙ እንትን ውስጥ ያለ ክልል ነው ማለት ይሄ ከበድ ያለ ወንጀል ይፈጽማል። በፍርድ ቤት ፈጽም ቢባል አልፈጽምም የሚል ነው። በጣም ብዙ ወርቅ ተሸላሚ የነበረ አንድ ባለሀብት ዘርፎ ትግራዋይ ነው በሚለው ሙሉ በሙሉ ስንት ሀብቱን 2.9 ቢሊዮን ዋጋ ያለው ኢንቨስትመንት አርጎ
ዘርፎ እና ወርሶ አሁን በፍርድ ቤት ትመልሳለህ ተብሎ የኢትዮጵያ ሰብአዊ መብት ኮሚሽንም የሰብአዊ መብት ጥሰት ፈጽመሃል፣ ንብረት ዘርፈሃል ተብሎ ክልል ውስጥ እንደዚህ አይነት ያለበት ክልል ነው እና ክልሉ በጸጥታ ምክንያት 1100 ብር በነዳጅ ዛሬ ሲሸጥ ውሏል። 1100 ብር በአንድ ሊትር እና ሚዲያ የለውም ክልሉ። ሽናሻው በሉት ጉምዝ በሉት ምንም ሚዲያ የለውም። ለምንድን ነው ሲባል መግቢያ የለም። ክልሉ ከአሶሳ ወደ አዲስ አበባ ነው በረራ የሚደረገው። ይሄ እንትኑ ተከቧል። በዚህ በመተከል በኩል የአማራ ኃይሎች አሉ፣ የፋኖ ኃይል አለ፣ በዚህ በኩል ኦላ አለ። እንዲሁም ኢንሰርክት ተደርጎ ምንም መንቀሳቀስ አይችልም። ብልጽግና ባለበት ሀገር ነው። ክልሉ ደግሞ የብልጽግና አባል ነው። የብልጽግና የቤንሻንጉል ጉሙዝ ብልጽግና ቢሮ ምናምን ተብሎ ውክልና አለው እኮ 2 ይሁን 3 ይሁን ወንበር አለው እኮ በብልጽግና አለው። ሰውየው ክልሉ በወርቅ ማዕድን የበለጸገ ክልል ነው ታውቃላችሁ። እና የአረብ ኤምሬትም በክልሉ ወንጀል የሚፈጽምበት የሚያተራመስበት ቦታ የተሰጠው በክልሉ ነው። እና የጦር መሳሪያ የአብይ አህመድ የጦር ግንባርም ያደረገው አንደኛው እሱ ነው። የሚሳይሎቹን እዛው አንጠልጥሎ ቁጭ ያደረጋቸውም እዛ ነው። የምታውቁት የአሶሳ አካባቢ የስራ አመራር ኢንስቲትዩት አካባቢ ነው ያለው። የሚሳይሉን ጭምር እዛው ተወንጫፊ ወደ ለሱዳን ይሁን ለማን ያደረገው እዛ አካባቢ ስራ አመራር ኢንስቲትዩት አካባቢ ነው ያለው። ሁሉም አነጣጥሮ ያለው በምስራቅ በምዕራብ አራቱም ትልልቅ ሚሳይሎቹ ሌላ ጦር ግንባር ነው ያደረገው። ነዳጅ ግን የለም በክልሉ። ፈልቅቀን ኦፖርቹኒቲ እናመጣለን የሚለው ለቤንሻንጉል ጉሙዝ የማይሆን ኦፖርቹኒቲ ለማን ነው የሚሆነው? ይሄን ሁላ 2 ዓመት 3 ዓመት እንደዛ ነው ክልሉ የተዘጋ ክልል ነው። በአውሮፕላን ብቻ ሀብታም ብቻ የሚመላለስበት ነው አሶሳ። ወርቅም የሚዘረፍበት ክልል ነው። ሰውየው ርዕሰ መስተዳድሩ ማን ነበር ስሙ? አክሱም ዩኒቨርሲቲ ግራጁዌት ያደረገ ነው ስሙ አህመድ ሸደሌ ምናምን እሱ ጓደኞቹን እየጠራ ና እንጂ ምን ታረጋለህ እዚህ እኮ ወርቅ እኮ አንድ ኮረብታ ልስጥህ ነው የሚላቸው። ጓደኞቹን እየጠራ ኮረብታ ተራራ ነገር ነው። አንድ ኮረብታ ልስጥ ጊፍት ነው። ከዛ ኮረብታ ለአንድ ድሮ ጓደኛ ወዳጁ ይሰጥና እሱ ደግሞ ለቻይናውያን ምናምን ለኮንትራክተር ይሰጠዋል። 30 ሚሊዮን 40 ሚሊዮን ሸጦ ወደ አሜሪካ ይወጣል። ኮረብታ ናና አንድ ኮረብታ ጊፍት ልስጥህ ይላል። በክልሉ ግን የነዳጅ ችግር ግን እንደነገርኳችሁ የለም። 1100 ብር በሊትር ይሸጣል በቤንሻንጉል ጉሙዝ። ከትግራይ ጋር እኩል እየሆነ ነው ክልሉ። በቃ ትግራይ ተዘግታ በቃ ትግራይ ምንም ሸጥ ነዳጅም የለም። እንደዚህ ቢያንስ እዚህ በኮንትራባንድ ገብቶም እንደዚህ የሚገዙ አሉ፣ ባለ ሀብቶች አሉ ማለት ነው። የአብይ አህመድ ኢትዮጵያ እቺ ነች። ኦፖርቹኒቲ ፈልቅቀን እናወጣለን እያለ ክልሏን ሀገሪቷን እንደዚህ ያደርጋታል። የትግራይ ጉዳይ ከትግራይ ደግሞ ትንሽ ላሰማችሁ። የትግራይ ነዳጅ 0፣ መድኃኒት 0። አሁን የመድኃኒት ለምሳሌ ሽረ እንዳስላሴ እዛ አካባቢ የ3 ዞኖች ማከፋፈያ የነበረው ነዳጅ የመድኃኒት ተቋም የሚለው ዝም ብሎ ሌስ ሬሌቫንት የሆኑ መድኃኒቶች ነው። አሁን እንትን ላይ ይቀሩን ብዙም ማያስፈልጉ በጣም ወሳኝ የሚባሉ መድኃኒቶች እና ወቅቱ የሚጠይቁ ወቅት እና በብዙ ህብረተሰብ የሚፈለጉ መድኃኒቶች ክልሉ የለው። ሌስ ሬሌቫንት የሆኑ ዝም ብሎ መድኃኒቶች እዛው ሊኖሩ ይችላሉ፣ ሌላው ግን የለም ብሏል። ትምህርት ቤቶች እየተዘጉ ነው። የፌዴራል መንግስት የትግራይ ታዳጊዎችን እየጎዳ ነው። ህወሓትን እጎዳለሁ ትዲኤፍን እጎዳለሁ ብሎ ኮላተራል ዳሜጁ ግን ህፃናት ላይ ነው። ህፃናት ፎር ኖ ፎልት ኦፍ ዘምሰልቭስ ያለምንም ኃጢአታቸው ያለምንም መጥፎ ስራቸው ያለምንም የነሱ እጅ በሌለበት ህፃናት እየተጎዱ ነው። ትውልዱ እየተጎዳ ነው። ለአስተማሪ ደሞዝ አልከፍልም በጀት ወደ ትግራይ አልክም ሲል አንደኛ ለወደ ወረደ ምን እያለው ነው? የኔ አስተዳደር አይደለህም ነው። እውቅና አልሰጥህም ነው። ወደ ወረደ የኔ መንግስት አይደለህም ነው። አብሮ እኔ ሾም ያለው ተሾመሃል ተብሎ መቀሌ የመጣው ህክምና አገልግሎት እንዳይሰጥ መድኃኒት እንዳይኖር ያደርጓል። ከልክሎታል። ነዳጅ ከልክሎታል። የመንግስት ሰራተኛ የደሞዝ ጉዳይ ተዘግቷል። ባንኪንግ ሲስተሙ 0 አድርጎታል። ስለዚህ ወደ ወረደ ከፌደራል ጋር የሚያገናኘው ነገር ምንም የለም። ደሞዝ የማይከፍል ከሆነ ባንክ የሌለው ነዳጅ የሌለው መድኃኒት የለው
ደሞዝ ማይከፍል ከሆነ ማን መንግስት ይለዋል? መንግስት አይደለም። አንድ የአርሶ አደር አምጥቶ አንተ ፕሬዝዳንት ነህ ቢባል ተመሳሳይ ነው፣ እሱ ነው የሚሆነው። ምክንያቱም የአርሶ አደርም ደሞዝ አይከፍልም፣ ምንም አገልግሎት አይሰጥም፣ ቁጭ ይላል ማለት ነው። በተዘዋዋሪ አብይ አህመድ አንተ የኔ ተወካይ አይደለም፣ ከዚህ በኋላ የትግራይ ጊዜያዊ አስተዳደር እውቅና አልሰጠውም፣ የኔ አይደለም፣ ከኔ ጋር ግንኙነት የለም እያለው ነው። አይደል? እንዴት አድርጎ የትግራይ ፖለቲከኞች እንዴት አድርጎ እንደሚተነሱት አላውቅም፣ ግን ቀጥታ እንደዛ እያለው ነው። እና ተማሪዎች ያለ ኃጢአታቸው ያለ ጥፋት እየተጎዱ ነው። የትግራይ እናቶች አባቶች ያለ ምንም ችግር ያለ ምንም የራሳቸው ኃጢአት የሌለባቸው የተወሰነ ቡድን እጎዳለሁ እያለ ከፍተኛ ጉዳት እያደረሰ ነው። ኮላተራል ዳሜጁ ከባድ ነው። ይሄ ኮላተራል ዳሜጅ ነው ካልነው ማለት ከተባለ እንደዛ ከተባለ ይሄ ጦረኛ ነው፣ ህወሓት እኮ ጦረኛ ነው ምናምን ወይም TDF እኮ ጦርነት ነው የሚፈልጉት ቢባል ጦርነት ቢፈልጉ ኖሮ እንደዚህ ሰዓት ወርቃማ እድል ያገኙ ይችላሉ። እንደዚህ ሰዓት ምክንያታዊ በቃ እኛ ምን ምክንያት አለን ብለው አሁን ጦርነት የሚገቡበት እድል ሰፊ ነበር። አሁን ጦርነት አይፈልግም ትግራይ። ጌታቸው ነጻርቃን ናቸው፣ ጦረኛ ነው፣ ጽምዶ ይፈልጋሉ፣ ወደ ጦርነት ይገባሉ እና ቶሎ ጀምር እንጂ አብይ እያሉ የሚገፋፉት እንደማይፈልጉ ይኸው ማሳያ እሱ ነው። ገንዘብ ከባንክ ማውጣት የማይችል ህብረተሰብ ከተፈጠረ ባንክ ዘግቶ ነዳጅ የሌለበት ክልል ፍሪዝ አድርጎ ከአንድ ቀበሌ ወደ አንድ ቀበሌ የማይንቀሳቀስበት በሳይክል ብቻ የሚደረግበት እንዴ ህዝቡ ምን እስኪሆን ይጠብቃል? ሰራዊቱ ምን እስኪሆን ይጠብቃል? ፖለቲካ ፓርቲዎች ምን እስኪሆን ይጠብቃሉ? ታዲያ ይሄ ትክክለኛማ ለዛውም አብይ አህመድ በዚህ ተወጥሮ የሚድል ኢስት ፖለቲካ በዚህ በሚናጥበት ጊዜ ኦፖርቹኒቲ ከዚህ ፈልቅቀን እንውሰድ ቢባልማ ፈልቅቆ መውሰድ የሚችሉበት እድል ነበራቸው። አሁን እድል ነበራቸው፣ ወርቃማ እድል ነበራቸው። አይፈልጉም ነው የምላቸው። ለዚህ እኮ ነው በዚህ ሰዓት ወደ ጦርነት የሚፈልግ የለ ህብረተሰብ። አሁንም እስከ መጨረሻ ማክሲማም ኤፈርት እናድርግ፣ ወደ ሰላም የሚወስዱ መንገዶች ሁሉ እንፈልግ በሚሉ የተጠመደ ነው እንጂ ትግራይ ምንም የለበት። በዚህ ሰዓት ይህን ያክል ግፍ እየፈጸመበት ፌደራል መንግስት ምን ይጠብቃል? ታዲያ የትግራይ ሰራዊት ምን ይጠብቅ ነበር? ያለው ሪጅኑማ እያነበብ ነው እኮ። እኔ ሚሊተሪ ባልሆንም ሚሊተሪ ሁኔታ እንኳን አነበዋለሁ። እነሱ ደግሞ ከኔ በላይ በደንብ ያነቡታል። ደግሞ ቀጠና አካባቢ ያለው ኃይል ደግሞ በደንብ የሚያነብ ኃይል ይኖራል፣ ያነባል። ወረሃለው የሚል አሰብ ተገነጠለች አንገቴን መልስልኝ የሚል ኃይል በዚህ በኩል አሰብማ ነገ ጧት በኢትዮጵያ ቴሌቪዥን በፋና ቴሌቪዥን ሁሉም አጀንዳው ስለ ነዳጅ፣ ስለ ምግብ፣ ስለ ቡሌ፣ ስለምንም ስለ ጦርነቱ፣ ስለ ሰላሙ ምናምን መነጋገሩን ትተው አሰብ የሚል ኃይል ባለበት አሁንማ እንደዚህ ምትል ከሆነማ እንደዚህ አይነት ጥሩ እድል አላገኝም ብሎ መጥቶ ጋማ የሚልበት እድል አሁን ነበር። አይፈለግም ነው የምልህ። የአማራ ኃይሎችም በዚህም የምታዩት ነው። በራሱ የተዋጋችሁ ስለሆነ እንጂ በተለይ ከትግራይ ጋር ያለው ተመልከቱ፣ ምንም ነገር የለም። አሁንም ስለ ሰላም ነው የሚጠየቀው። በድምፅ ወያኔ በትግራይ ቲቪ ሰሙ ስለ ሰላም ነው የሚጠየቀው። ተዘግታ ባለችበት ሰዓት ጭምር ከበድ ያለ ነው። ይህን አድምጡት። የመድኃኒትና የነዳጅ እጥረት በአስቸኳይ ለመፍታት አፋጣኝ ስራ መስራት ይገባል ሲል የኢትዮጵያ መድኃኒት አቅራቢ አገልግሎት የሽረ ቅርንጫፍ አስታወቀ። ምዕራብ ሰሜን ምዕራብ ዞባ ማእከል ድማ በክፋል ይህ ተቋም እንደሚታወቀው ለሶስት ዞኖች ማለትም ምዕራብ፣ ሰሜን ምዕራብና ማዕከላዊም በከፊል የሚያከፋፍል ተቋም ነበር። በአሁኑ ሰዓት ግን የነዳጅና የመድኃኒት እጥረት አጋጥሞን በከባድ ስጋት ላይ እንገኛለን። ከ85 በመቶ ሲያከፋፍል የነበረውን ተቋም 37 በመቶ ብቻ ነው እያቀረብን ያለ ነው። ይህ ማለትም አቅራቢው አገልግሎቱ ከግማሽ በታች በሆነ መጠን ነው እየሰራ ያለው። የሕክምና ስርዓቱም በዛው ልክ እያሽቆለቆለ ነው። እንግዲህ ይሄ መረጃ ነው። መሬት ላይ ያለ ምንም መድኃኒት የለም፣ ሁሉም ነገር እያሽቆለቆለ ነው ብሎናል። ወደ ነዳጅ ጉዳይ ትግራይ ሆን ብላ የተዘጋች ነች። ይሄ ብዙ ጊዜ በጣም ሚዲያ ላይ የተነገረ ስለሆነ እንዳይሰለቻችሁ ልለፈው። ጠቅላይ ሚኒስትሩ ኢትዮጵያን በሚሸውድበት ጊዜ በእውነት አለኮ እስከዛሬ ድረስ ጠቅላይ ሚኒስትር እኮ በእውነት አብይ 1000 ዓመት ግዛን ያለ ሰሞኑ ሰማው አይደል? ድሬዳዋ የሆነ ቦታ አንድ ዘሮንጦ የሆነ ግዙፍ 3 የኔን የሚያክል ሰው ነበር። ድሬዳዋ ይመስለኛል። በዚህ በኩል ሾፌር በዚህ በኩል ነበር እሱ። አብይ 1000 ዓመት ኑርልን ግዛን ነው ኑርልን ነገር ይላል።
አንደኛ ኢራሽናል 1000 ዓመት ሰው አይኖርም 1000 ዓመትም አይገዛም ሰው በተፈጥሮ አይገዛም 1000 ዓመት የሚገዛ ዳይናስቲ ነው ዳይናስቲ ልክ ኃይለ ሥላሴ ላይ የቆመው ዳይናስቲ 256ኛ ላይ ነበረው እሳቸው 256ኛ ላይ የቆመው ዳይናስቲ ማለት ወይም የኢራኑ 2500 ዓመት የቆየው ዳይናስቲ ነው እንደዛ ነው ግን ስንት የሰፈር መደዴ በእንደዚህ አይነት ቋንቋ ግዛን ምራን የሚሉ ምን ምክንያት አለ እንደዛ ብትሉት በቃ ይሄ ይስጋል ብልጽግና ያዘጋጀው ነው ኮሪደር ቆይና እንደዚህ ብላንተ ጀምር እየተባለ አንዳንዴ የነዳጅ ጉዳይ አሁን ቀላል የማይባል ነው አሁን ያለው ትርምስ አዲስ አበባ ያላችሁ ተመልካቾች እንዴት ነዳጅ ጉዳይ የናፍጣ ጉዳይ ረጅም ርቀት ተጓዦች ትራክ ምን ያላችሁ ኦሮሚያ አካባቢ ያለው ማን ነው የሚጠቀምበት ነዳጅ ሚኒስትሮች ናቸው ትልቅ ሚሊዮነርስ የሆኑ ሚሊዮነር በነገራችን ሚሊዮን ማለት ዝም ብሎ በድሮ ቋንቋ ሚሊዮነር እኮ ነው ሲባል የድሮ ቋንቋ አይደል ሽመልስ አብዲሳ በብር ቢመነዘር ትሪሊየን ነው የሚሆነው አለ የሽመልስ አብዲሳ ሀብት በብር ብዙ ነው ዶላር ነው ገንዘቡ ሀብቱ በዶላር ነው በብር ቢመነዘርማ ቢሊዮን እኮ ኖርማል ነው አለ ቢሊዮነር እኮ አይባልም እኮ ቢሊዮነር ባለሀብት ተራ ሰው ባለሀብት ቢሊዮነር ይባል ይችላል ባለስልጣን እንደነ ሽመልስ አብዲሳ የመሳሰሉ በዛ አይደለም ቢሊዮን በብር ቢመነዘርማ ትሪሊየን እሱ ነው የሚገቡት አለ እውነት ነው ምን ጥርጥር የለውም ለዛ አካባቢ ሊሆኑ እንደሚችሉ እንገምታለን የኢትዮጵያ ባለስልጣናት በሰዓት አማራ ክልል ያሉ ጀነራሎች ነዳጅ አከፋፋዮች ናቸው አማራ ክልል ከፋኖ ጋር እየተዋጉ አይደለም መከላከያ ጀነራሎች ወይ ከፍተኛ አዛዦች ነዳጅ ነው አሁን ኃይለኛ የቢዝነስ እየጦፈ ቢዝነስ ያለው ነዳጅ ማከፋፈል ነው ገና ሲመጣ በወጤው ሲመጣ ገና ሳይራገፍ እዛው ወደዛ ወረራ እለፍ ይባል ከየት እንደሚመጣ ይታወቃል ገና ከጅቡቲ ሲነሳ ለኮምቦልቻ ነው ለደሴ ነው ይታወቃል ገና ሲመጣ ኮምቦልቻ የታሰበ ሄድና ጋሸና ወርደው ይላል ጋሸና የታሰበ ሄድና ደብረታቦር ወረደ ይላል እንደዛ የሚያደርጉ ጀነራሎች ናቸው የሚያዙት አጅቦ ነው የሚወስዱ ነዳጁ ፋኖ እንዳያገኘው በዚህ አጋጣሚ በክራይሲስ ውስጥ ኦፖርቹኒቲ ያገኙ ነው አብይ እንዳለው ማለት ነው በክራይሲስ ውስጥ 5000 10000 15000 ደሞዝ 15000 አካባቢ እንኳን አይደርስም ማንም ኮናሪ ግን በዚህ ደረጃ ላይ የነበረ ባጭር ጊዜ አንድ ቦቴ ነዳጅ ወስዶ ሸጠ ማለት ሚሊዮነር ሆኖ ባጭር ጊዜ ማለት ነው አንድ ወታደር ተራ ኮሎኔል ሻለቃ ነኝ የሚል በዚህ ደረጃ ነው ያሉት እነዚህ ሰዎች አማራ ክልል ክራይሲሱን ወደ ኦፖርቹኒቲ እየቀየሩ ነው 99.9% የአማራ ህዝብ ጦርነት ውስጥ ቢሆንም ጥቂቶች ግን እየተጠቀሙበት ነው ማለት ነው ይሄ ዘሴሚስትሩ ኦሮሚያ አካባቢ ተመሳሳይ ነው የተለያየ የኢትዮጵያ አካባቢ ተመሳሳይ ነው ትግራይ እንዳለ ዘግተን ማለት ነው ፈርዛት ማተር የአፋርም እንደዛ ነው አፋርም ከፍተኛ የሆነ ቢዝነስ አለ እንደዚህ የሚሰራበት ቢዝነስ አለ የአብይ አህመድ ኢትዮጵያ 3 ታሪክ ልንገራችሁ 3 ሲያጭበር ለኢትዮጵያ የሚያጭበረብረው ጨብጨብ ያስደርጋል ከዛ አይጠይቅም የነዳጅ ጉዳይ ጋዝ ነዳጅ እያለ 8 ዓመት ሙሉ ያጭበረበረን በማስረጃ ላሳያችሁ ተመልካቾች በማስረጃ 3 ጊዜ ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትሩ የቻይናው ፖሊሲ ጂኤል ኩባንያ በምስራቅ ኢትዮጵያ ሲያደርግ የቆየው የድፍድፍ ነዳጅና የተፈጥሮ ጋዝ ፍለጋ ውጤት ማስገኘቱንም ተናግረዋል ነገ የምንጀምረው መስከረም የምንዘረጋው የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል ሁለተኛው ጋዝ ነው ጋዝ በንጉሱ ዘመን በደርግ ዘመን በኢህአደግ ዘመን ሙከራዎች ነበሩ ለማውጣት ሙከራዎች ንግግሮች አግሪመንቶች ነበሩ ከለውጥ በኋላም ጋዝ ለማምረት ፋብሪካዎች የፕራይቬት ሴክተር ፋብሪካ ለመትከል መጥተው ተፈራርመው ስራ መጀመራቸው ይታወሳል ኢትዮጵያ ውስጥ በጋዝና አካባቢ ላይ ያሉ የፕራይቬት ሴክተር እስከ ቅርብ ጊዜ ድረስ የነበራቸው አፕሮች መጥቶ ላይሰንስ መውሰድና በዚያ ላይሰንስ ብር መፈለግ ነው ላይሰንሱን ይጁታል ብር የላቸውም
በዚያ ላይሰንስ ብር ይፈልጋሉ። ይሄ መንገድ አያዋጣም ብለን በመንግስት ደረጃ በነበረ ንግግር የነበሩትን ኩባንያዎች ሰርዘን በማውጣት አዳዲስ አቅም ያላቸው ኩባንያዎች ወደ ሴክተሩ እንዲገቡ በመደረጉ ምናልባት የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። በሚያስፈልግ ቦታ ለህዝብ መግለጽ ያስፈልጋል። ብዙ ባንዳዎች ባሉበት ቦታ ደግሞ ደብቆ መጨረስ ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ የነዳጅ አከፋፋዮች ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት እንዲጠቀሙ አሳሰቡ። በመካከለኛ ምስራቅ በተፈጠረ ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ያሉት ጠቅላይ ሚኒስትር አብይ ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ ያው ባንዳዎች እንዳይሰሙት ነው። ይሄ ባንዳዎች እንዳይሰሙት ይደበቅ። ለዛ ነው የደበቅናችሁ። እኛ አውርቶ አደሮች አይደለንም፣ መንግስት ነን። በስራ ነው የምንተገብረው። ለምንድን ነው ያልተነገረን እንዳትሉ ሰርፕራይዝ ያደረግናችሁ አውርቶ አደር ሰርቶ አደር ነን። ለዚህ ነው ባንዳዎች ባሉበት ደበቅ አድርገን ነው የቆየነውና ሪሰስ ላይ ስትወጡ ከሪሰስ ከእረፍት ስትወጡ መስከረም አይደለም ፓርላማ የሚከፈተው ያኔ ሰርፕራይዝ ትሆናላችሁ። ጋዝ መሸጥ እንጀምራለን። ይሄ መቼ ነው? አምና ነሐሴ እኮ ነው ይሄ የመጨረሻው ዜና። አጋጣሚ ደግሞ እንደዚህ አይነት ዜና ነው ዜና አንከሩ እንደዚህ ላይ ነው። የዛሬ 8 ዓመት እሱ ነው ያነበበው፣ አሁንም እሱ ነው የሚያነበው። ይሄ በጣም ችግር ላይ የሚወርቅ ልጅ እድል ነው፣ መታደል ነው። ለታሪክ የታደለ ሰው ነው እንደዚህ ዜና አንባቢዎች 8 ዓመት ሙሉ እየዋሸ አንከር ብቻ ነው። አንከር አይቀየርም፣ ውሸታሙም አይቀየርም። አብይ ዋሻል፣ አንከሩ ያነባል። አብይ ዋሻል፣ አንከሩ ያነባል። ተመሳሳይ አንከሩ እንኳን አይቀየሩም። ውሸታሙ አይቀየርም፣ ዜና አንባቢው አይቀየርም፣ ሚዲያው አይቀየርም። ሚስቱ ምን ትለዋለች? እንደዚህ እየተቀደደ እንደዚህ እየዋሸ 8 ዓመት ሲቀመጥ ሚስቱ ምን ትለዋለች? ከሁሉም በላይ ማለት ብዙ ጊዜ ውሸታም ባል ምንድነው? ውሸታም ለዛው ለአገር ለሚዋሽ ለቤተሰብ አይደለም የሚዋሽ፣ ለአገር ለዓለም ኦፖርቹኒቲ ፈልቀን እናመጣለን። ከዚህ ከረፍት ስትመለሱ ሰኔ ነው የመጨረሻ መዝጊያ ነው። ሐምሌና ነሐሴ ወደ እንትናቸው ይሄዳሉ። መስከረም ስትመለሱ ነዳጅ እየሸጥን እንጠብቃቸዋለን ነው ያላችሁ። ጋዝ እየሸጥን እንጠብቃቸዋለን መስከረም ስትመለሱ ብሎ ሲናገር ያው 8 ዓመት ሙሉ በዚህ ላይ ዛሬ ለማስታወስ ያክል ከዚህ በፊት የትራንስፖርት ሚኒስትሩ ማን የሚባለው አንደኛ ዘራፊ መሬት ዘራፊ የነበረው መሬት ዘራፊ ብዙ ጊዜ መሬት ከመዝረፍ የተነሳ 1000 ካሬ 5000 ካሬ ምናምን እንትን ሲል ሽልማት ሲሸልም የስፖርትና ምናምን ወጣቶች ላይ ስፖርት ምናምን አድርጎ ሽልማት ሲሸልም በ10000 ሜትር ያሸነፈች ብሎ ሊናገር ይችላል። በ10000 ካሬ ሜትር ያሸነፈች ብሎ ተናግሯል። አቃላች በዙ ንግግር ነው የሚታወቅ። 10000 ካሬ ሜትር በሚለው ትዝ የሚለው ስለ መሬት ዘረፋ ላይ ነው የሚታወቀው። በመዝረፍ ነው የሚሉት ጓደኞቹ፣ እንደዛ ነው የሚሉት። ምን አለን ከሱ ብዙ ሚናቅ አይደለም ይሄ ንግግር። ወደ ምርጫ ቅስቀሳ አለ፣ አስገራሚ የምርጫ ቅስቀሳ ጉዳይ ከመሄድ በፊት ይሄን ለኢትዮጵያውያን የተላለፈ መልእክት ነው ተመልካቾች። ሌላኛው የምንሰራው ስራ የሞተር አልባ የትራንስፖርት አማራጮች ላይ የምንሰራው ስራ ነው። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ፣ አንደኛ ለጤናቸውም ጥሩ ነው፣ ሁለተኛ የተሽከርካሪ መጠቀምን ይቀንሳል፣ አካባቢ ላይ ብክለት ይቀንሳል ማለት ነው። ሰው በእግሩ አሁን የኑሮ ዘይቤያችን በጣም ተበላሽቶ እኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤ ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም።
ሞተር ሳይክል አለ፣ ባጃጅ አለ፣ ሌሎች ትራንስፖርት አማራጮች አለ። አሁን ፈረስ እንኳን መጠቀም የጋማ እንስሳት እንኳን መጠቀም እየቀነሰ ነው እየመጣ ያለው። እሱ ባህል ጥሩ አይደለም። ይሄ የኑሮ በእግር መጓዝን እየተው የመሄዱ ባህል ጥሩ አይደለም። ሰው ወክ ማድረግ አለበት፣ በእግራቸው መሄድ አለባቸው። ጤናቸው ይጠበቃል፣ አካባቢ ይጠበቃል። እና ለዚህ ደግሞ በተለይ በከተሞች ሰዎች በእግራቸው የሚሄዱበት የእግር መሄጃ መንገድ መሰረተ ልማት መሰራት አለበት። መንገዶች ሲሰሩ በከተማ ውስጥ ይህን ታሳቢ ያደረገ መሆን አለበት። እንግዲህ ተመልካቾች ይሄ አለሙ ስሜ ዶክተር ነው፣ ፒኤችዲ ጨርሷል መሰለኝ። ዶክተር አለሙ ስሜ ትራንስፖርት ሚኒስትሩ በአህያ መልመድ አለብን፣ በበቅሎ መሄድ አለብን፣ ወክ ማድረግም አለብን። አዲስ አበባ ጥሩ መንገድ እየገነባን ያለ ነው፣ ሰው ወክ እንዲለምድ ነው። እና ሰው መጥፎ ባህል ለምዷል። በመኪና ድሮ ገጠር አካባቢ በእግር ሄድ ነበር የገጠር ህዝብ። አሁን ግን በትራንስፖርት ጀምሮ እና ነዳጅ እየጨረሰብን ነው። ይሄ በነገራችን ላይ ብዙ ጊዜ ሆኖ 2 ዓመት አይሆን ወደ 2 ዓመት የተጠጋ ነው ይሄ ንግግር፣ 1 ዓመት ከምናምን። እንዴት ነው ሰው ወክ ታደርጋለህ? በግድ ነዳጅ ለመቆጠብ ወክ ታደርጋለህ። ሰው ወክ ለማድረግ ስኳር እንዳይዝህ አንዳንድ ጤናህን ለመጠበቅ ወክ ታደርጋለህ፣ እንቅስቃሴ አድርግ፣ ውፍረት ቀንስ ለማለት ተብሎ ይመከራል፣ በሐኪም ይመከራል እንጂ በትራንስፖርት ሚኒስትር ስለ ጤና ይመከራል እንዴ? ሰው ፈልጎ በሐኪም ትእዛዝ ወክ አድርግ ወይም ሩጥ ወይም እንደዚህ አይነት ይሄን ያክል ካሎሪ ቀንስ ሊባል ይችላል። የትራንስፖርት ሚኒስትር የብልጽግና ከፍተኛ ሹመኛ እንደዚህ ነው ያለ። በአህያ መልመድ አለብን። የአዲስ አበባ ህዝብ ነው በአህያ የሚሄደው፣ በበቅሎ የሚሄደው። ገጠር አካባቢ ቀርቶ አዲስ አበባ አህያ ይሄዳል። አዲስ አበባ ደሃ ሰው ከከተማ ተጠራርጎ እየወጣ ባለበት ሰዓት ሊስትሮ ከተማ ውስጥ እንዳይገኝ፣ ቆሻሻ የቆሸሸ ሰው እንዳይገኝ እንዴ! ይሄ እኮ ምን ያህል ይሄ የብልጽግና አይነት እንደዚህ አይነት ሜንታሊቲ እንደዚህ አይነት በጣም የወረደ ሜንታሊቲ እንደገባ ወደ ሌሎች እንደገባ የሚታየው ወደ መንፈሳዊ ተቋማት ልውሰዳችሁ ዛሬ። ከዚህ ጋር የሚያያዝ ነው ማለት ይሄ የጽዳት አይነት ቋንቋ ማለት ነው። ሰሞኑ ብልጽግና ከእምነት ተቋማት ጋር እያወራ ነው። ደግፉኝ ነው። የመደመር መንግስት በእናንተ እይታ፣ በኦርቶዶክሳውያን እይታ የመደመር መንግስት ይላል። ኦርቶዶክስ ቤተክርስቲያን በጣም እንደርሶ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደርሶ ዘመን የተመቻት ዘመን የለም ብሏል። ማን የጋምቤላው አሁን ተክለ ሃይማኖት አባ ተክለ ሃይማኖት ይባሉ ነበር ድሮ፣ ወፍራሙ ሰውዬ ማን ነበር ስሟቸው? ብዙ ዓመት ጋምቤላ ስራት እንደ ንጉስ ነበር የሚታዩት። ጋምቤላ እንደ ንጉስ ሩፋኤል አባ ሩፋኤል ወይ ምናምን ነው እሳቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደርሶ ዘመን የተመቻት ዘመን የለም ነው ያሉት። እና ይሄ በቆና ቃብዱ የሚባለው እርሱ ይህን ሁላኛ በ50 ዓመት 60 ዓመት ያላየ ነው ልማት እርሱ በ4 ዓመት እንዴት አሳኩት፣ በ5 ዓመት እንዴት አሳኩት? ለመሆኑ እርሱ እረፍት አሉት? በቆና ቃብዱ ያሉ ሰውዬ ማለት ዛሬ ስብሰባ ላይም ነበር አዳነች አበቤ ጋር ዛሬ ስብሰባ ላይም ነበር። የሸገር ክፍለ ከተማ ስራ አስኪያጅ ናቸው አሉ። የቤተክርስቲያኑ እልም ያሉ ደላላ፣ እልም ያሉ ሀብታም ናቸው አሉ። በኋላ ነው የሰማሁት። እና ካድሬ ደግሞ ያሳልማሉ ለሰው አገልጋይ ናቸው፣ የቤተክርስቲያን አገልጋይ ናቸው። ዛሬ የሰማ ነው ያሳዝናል። እኔ ምን አገባኝ ተብሎ የሚታለፍ አይደለም። በአርሲ ኦርቶዶክሳውያን ሲገደሉ ሲጨፈጨፉ ማለት ኦርቶዶክስ አይደሉም ያለንም ማንም ሰው አይደለም አይደል? የተረጋገጠ ነው። ኦርቶዶክሳውያን ዴሊበሬትሊ ተለይተው ሲገደሉ ገዳዩስ የአብይ አህመድ መዋቅር ነው። መቼም ፋኖ ባንድ በኩል ፋኖ ጨፈጨፈ። ፋኖ ምን ሊያደርግ ነው? አርሲ የሚገባ ቤት በኩል ነው አርሲ የሚገባው። ቦርደር አለው ከአርሲ ጋር ቦርደር አለው እንዴ? ወይስ እንደዚህ አይነት ኦፕሬሽን ሰርቶ በሚሳይል ነው የገደላቸው ወይስ በድሮን ነው የገደላቸው? የራሱ መዋቅር ብልጽግና ራሱ አደራጅቶ ይጨፈጭፋል፣ ያስጨፈጭፋል። ከዛ እንትና ነው የገደለን። አርሲ ይህን ሁላ ሰሞኑ በጣም ዘግናኝ የሚባል የምእመናን ጭፍጨፋ፣ የቀሳውስት ጭፍጨፋ በታየበት እና ኦርቶዶክሳውያን ብዙ ለቀው እየወጡ ከዛ አካባቢ ይህም ማሰሙ ከሆነ አይነግሯችሁም። የብልጽግና አካባቢ ያሉ ሰዎች አይነግሯችሁም። ግን በርካታ ኦርቶዶክሳውያን ከዛ አካባቢ እየወጡ ነው። አላምንም ካልክ ሌላ ሰው ጠይቅ። ቤተክርስቲያን አካባቢ ያሉ ሰዎች ጠይቅ። ቦታው አካባቢ ያሉ ሰዎች ጠይቅ። እየወጡ ነው። በርካታ ዓመታት 40 ዓመት 30 ዓመት ከኖርበት አካባቢ ወጥተው እየሄዱ ነው፣ እየሸሹ ነው። በአማራ ክልል የተለያዩ ገዳማት ሰሞኑ በመቅደላ ወሎ አካባቢ መቅደላ ገዳማውያን ቆሞሱን፣ አስተዳዳሪውን፣
መነኩሴቷን ሌሎች ዲያቆናት በመድፍ የዘውዱ ሰጥ አድርገ ጀነራል ዘውዱ ሰጥ አድርገ በመድፍ ሲገላቸው ጸጥ ላይ ተባለ። መግለጫም አላወጣች ቤተክርስቲያን እኮ አልሰማንም እኮ አላወጣች። እኔ እስከሰማሁ ድረስ አላወጣችም። እነዚህ ቆብ ለብሰው የቤተክርስቲያን ውክልና አለን ብለው ግቢ ውስጥ ቤተክርስቲያን ተናገረች እኮ ነው የሚባለው። አረስታቸው ዛሬ ቤተክርስቲያኗ ነች የተናገረችው። ይሄ በብልጽግና ልማት ኮርተናል ያለችው ቤተክርስቲያኗ ነች። ለምን በቤተክርስቲያኗ ነች። አሁን ፓትርያርኩ አይደለም የተናገረው። ፓትርያርኩ የቤተክርስቲያኗ ኢሜጅ ናቸው። የቤተክርስቲያኗ ኢሜጅ ናቸው። በሳቸው በፓትርያርኩ ስር ያሉ አባቶች ነን ብለው የሄዱ ናቸው። ኮፍያ እንትን አድርገው ቆብ አድርገው የቤተክርስቲያን ክብር እንትን አድርገው ቤተክርስቲያን በክብር ያለበሰቻቸውን ለፖለቲካ ቁማር የሚጠቀሙበት አባ እገሌ ቄስ እገሌ እየተባሉ ማለት ነው። ስለ ትግራይ ድምፅ አትሆኑም ለምን አትሆኑም አንላቸውም። ኦልሬዲ ፌል ያደረጉ እንደ ተቋም ፌል ያደረጉ ስለሆኑ ከፓትርያርኩ በስተቀር ኦልሞስት ማን ነው ፌል ያላደረገው? ከሽፍታ ጋር ሽፍታና ምናምን የዲሲው ትልቁ ወንጀለኛ አለ አይደል? ዲሲው አለ እኮ ሰው የኢትዮጵያ ነገር ሰላም ቢሆን ኖሮ እኮ ኮርት ነበርኩ የሚውሉት እኮ ይሄኔ ኦርጋናይዝድ በሆነ መንገድ ገንዘብ ተበጅቶ ፍርድ ቤት ነበርኩ መዋል የነበረባቸው እኮ ኢንስቲጌት በማድረግ የትግራይ ጦርነት እንትን በማድረግ በመደገፍ ወንጀለኛ መንግስት የጄኖሳይድ ኢንፍሉዌንሰር ተብለው ነበርኩ ፍርድ ቤት የሚቆሙት እኮ ይሄኔ። የምን ድርድር ነው? ከሽፍታ ጋር ድርድር እንዴት ይደረጋል የሚል በፓትርያርክ በጳጳስ ስም ማዕረግ አድርጎ ጺሙን ጺም የላቸው መሰለኝ ሁሌ ይላጨዋል መሰለኝ እኔ ልብሱን አጀርገርጎ ነበር በዛ ስቴት ዲፓርትመንት ስናየው የነበረው እና ዩቲዩብ ላይ እየመጣ ተንትኖ የሚሄደው ጊዜ ሲሆን በተለይ ነገሮች ወደ ኖርማል ሲመጡ እነዚህ ሰዎች ፍርድ ቤት የሚቆሙበት ጊዜ ነበር እና ፌል አድርጓል ነው። አቡነ ሚካኤል የፋርጣው ሊቀ ጳጳስ አቡነ ሚካኤል ምንድነው ሰይጣን ይሻለኛል ነው። ሰይጣን ከሰይጣንም ሰይጣን መጣለ አብይ አህመድ አሁን ተናገረው። ይሄን የአዳነች አበቤ አስተዳደር እውነት የኢትዮጵያ መንፈሳዊ አባት ህዝቡን መምሰል አለበት። የማንም መንፈሳዊ አባት ትላንት ዶክተር ሚልኬሳ ሚዳጋ ፕሮግራም እየሰማው ነበር። በጣም የነገረን ጉድ አለ እዛ ላይ ካልሰማችሁ ገብታችሁ ቤቱ ሰፊ ነው። መጀመሪያ አካባቢ ነው ያለው። እነዚህ ፓስተሮች የሚባሉት ይሄን አመት ትገዛለህ ዶክተር አብይን ማን ይቀሰቅሰዋል ማን አነሳዋል በሰሜን በኩል ደም ሲፈሳየው በዚህ በኩል እንደዚህ ሲያረጋየው ብሎ እዛ እንትን የሚያደርጉት ከይሄ አጭበርባሪ ፍሬም ተደርጎ የሚሰጣቸው ነው እያልኩኝ ያለው ከጠቅላይ ሚኒስትር ጽሕፈት ቤት እና ከካውንስል የሚባላል ካውንስል ዲዛይን አድርጎ ዛሬ ገለገለ ጠቅላይ ሚኒስትሩን አብይ እንደዚህ ትለዋለህ እንደዚህ ትላለህ ጽሁፍ ነው የሚሰጣቸው አቅጣጫ ነው የሚሰጣቸው። በተለይ ተጽዕኖ ፈጣሪ የሚባሉት ሰው እልል እያሉ ሃሌሉያ እያስባሉ የሚያስጨበጭቡት እንደዛ ነው ተጽፎ ነው የሚሰጣቸው። በሚስጥር ሚልኬሳ የተናገረን መረጃ ላይ የትላንት ፕሮግራም ተመልከቱ። ፓስተሮች ዝም ብሎ አይደለም የሚናገሩት ተነግሯቸው ነው በደንብ ተነግሯቸው ይሄን መልእክት ታስተላልፋለህ። በምእመናን ደግሞ ቴሌቪዥን ጣቢያ አላቸው አይደል? በቴሌቪዥን ጣቢያ ይነገራል። እምነት ደግሞ አለ ሲያዩ የሚያምኑ ብፁዓን ናቸው እንደሚባለው በዚህ ሰዓት እንኳን ብፁዓን አይሆንም ግን መጽሐፉ እንደሚባለው የተባለ ያምናሉ ማለት ነው። እንደዛ ብልጽግና በዚህ ደረጃ ነው እምነት ተቋማት በሙሉ እየተቆጣጠረ ያለው። ሰሞኑ የኢትዮጵያ እስልምና ምክር ቤት አባቶች ነውን ብለው ከየመስጊዱ አመጣቸው መጣና እንደርሶ የመሰለ መንግስት እኮ የለም እዚህ እንደ ብልጽግና የምንሰጣችሁ ገንዘብ ወደ ስዊዝ ባንክ እያስገባችሁት አይደለም ልጆቻችን እየተማሩበት ነው አስፋልት እየተገነባ እያየን ነው እና ብልጭልጭም እያየን ነው በቃ ብርሃን በብርሃን ሆነ ከተማችን ይላል። አንገታችን ተቆርጧል አንገታችን መልሱልን ይላል። አንገታችን ማለት ኤርትራ ማለት ነች። ኤርትራ መልስልን ነው ወይስ የደም ስራችን በሉት። አንገታችን የምትለው ቋንቋ የደም ስር ወደብ የደም ስር በሉት። እኔ ልምከራቸው ብዬ ነው። የደም ስራችን እንትናችን ላይ ነው የደም ስር ከተበጠሰ በቃ ሞተናል የሚባለው እንደዛ የደም ስር በሉት። አንገት ከተቆረጠ እንትን አይልም እንደዛ በሉት። አሁን ደግሞ መጡና ሌላ ፕሮፓጋንዳ ስለ ነዳጅ ችግር ስለ ኑሮ ውድነት ስለ ጦርነቱ ስለ ምግብ ችግር በጣም ብዙ ክራይሲስ ያለበት ሀገር ይሄን ሳያነሱ ነው የሚሄዱት። ኢንፋክት
አንስተው ሊሆን ይችላል አንዳንዶቹ ግን እኛ ከምንሰማው ቴሌቪዥን ጣቢያ ኤዲት ተደርጎ ተቆራርጦ ስለሚሆን እሱ ታሳቢ ይደረጋል ኖርማሊ የሚዲያ ሰዎች ቆርጠው ለብልጽግና ፕሮፓጋንዳ ብቻ የሚሆነውን ይጠቀሙበት እንደሆነ እንገምታለን እንዲህ ብሎ ለመናገር ለፕሮፓጋንዳ ፍጆታ መሆን የሚችል ንግግር መናገራቸው ግን እነሱ ያስወቅሳቸዋል እናድምጥ በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል ክብርት እንወደውታለን እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው ውስጥን ስሜት የሚያውቀው ጠንካራ ሴት ነዎት ደፋር ነዎት ጀግና ነዎት ለሀገሪቱ ደግሞ የሚያስፈልገው ጀግና ነው ይህን ጥንካሬዎትን እናደንቃለን የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስበሩ አስፋልቱ እየሰፋ ነው ይሄ የሀገር ልማት ነው እናንተ በዚህ ሁሉ አስፋልት አትሄዱበት ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞሩም ምንዞረው ደስ ብሎን ምንሽከረከረው እኛ ነን እሳቸው ብዙ ኃላፊነት አለባቸው ግን ለኛ ሁሉን ነገር አመቻችተዋል የሚሸተን ነገር ሁሉ ቀርቷል የሚያስለን ነገር ሁሉ የለም ነገር ካላሰለን በስተቀር አሁን መንገዶች ቆሻሻዎች ጠፍተው ተስተካክለዋል ይሄን በጣም እናደንቃለን በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም እህታችን ልጃችን እግዚአብሔር ስራውትን አሳክቶሎታል እስከዛሬ የሰሩት የደሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ህይወት ነው አድናቆት በቃ ልጃችን የምትባለው አዳነች ነች አዳነች እንግዲህ በጣም ብዙ ምርቃት በምርቃት በኦርቶዶክሱም በሙስሊሙም በፕሮቴስታንቱም ካቶሊክ አልተጠሩ መሰለኝ አልሰማም ይመጣል እኔ በሁሉም ሙስጋና እኚህ እንኳን የመጨረሻው ዲያስፖራ ናቸው የሰማሁት ዲያስፖራ ናቸው አሁን ነው በቅርብ ጊዜ ነው አሜሪካ ወደ አዲስ አበባ የመጣሁት በቅርብ ጊዜ ነው ከቅርብ ጊዜ ግን ለውጥ እያየው ነው የድሮ ቤቶች አይለዩም ነው ይላል የዲያስፖራ አይነት ቋንቋ አነጋገር ማለት ነው ደብረ ብርሃን ሲሄድ የሚገርም ነው ይላል ደብረ ብርሃን እንዴት ነው ሄዱት እዛ አለፍ ውጊያ የለም ስለ ውጊያ አይናገሩ አቤት አባትነት እንደዚህ ነው ስለ አሁን ነገር ካልሸተተን በስተቀር አሁን የሚሸተን ጉንፋን የሚይዘን ነገር የለም በሙሉ ጽድድት ብሎልኛል አዲስ አበባ የሚባለው እርሶስ መቼ አካባቢ ለዚህ የተጋለጡ ናቸው እንዴ የቤተክርስቲያን አስተዳዳሪ ምናምን እኮ ደሞዙ እኮ ሚሊዮን የሚጠጋ ነው አብዛኞቹ እነዚህ የቤተክርስቲያን አስተዳዳሪዎች ናቸው አንድ ሰው ለእንትን ዲያቆን ለመቅጠር አምና 500,000 400,000 ብር ነው የሚቀበሉት we know that እኮ እንሰማለን በሙስና የተጨማለቀ ከመንግስት ከብልጽግና መንግስት የባሰ ሙስና ያለበት ቤቱ እኮ ነው ይነገራል እንዴ አዳነች አበቤ በእነዚህ አባቶች ተመስግኛለሁ ብላ እነዚህ የሸቀጥ ሰዎች ናቸው የቢዝነስ ሜን ናቸው አዳነች በእነዚህ መሸወድ የለባትም ምዕመናን እንደዚህ ማንም ተራ ምዕመን ነው የሚበጣቸው ፌል ያደረጉ ናቸው ገንዘብ አዋጣ ተብሎ ጁንታ ቹቻ አብቹ ጁንታ ገዳ እያለ ሲፎክር የነበረ የነዚህ ስብስብ ነው ፓትርያርኩን ሲዘልፍ ሲያብጠለጥል ሲሳደብ ሲውል የነበረ የነዚህ እኩያ የነዚህ ትውልድ ነው ፓትርያርኩ ናቸው ፌል ሳያደርጉ ያለፉት ወሳኝ ጊዜ ያለፉት ፓትርያርኩ ናቸው እየተሰደቡ አንተ የተባሉ ምግብ እንደ ውሻ ክክና እንትን ላይ ተጥሎላቸው ይሄድ አጠገባቸው ያሉ በሙሉ አገልጋዮቻቸው በሙሉ እስር ቤት አስገብቶ እንደ ውሻ በር ላይ ይማናቆ ታሪክ መስላቸው አንዴ ታቃላችሁ እኔ how close I am ለቤቱ ምን ያህል ቅርብ እንደሆንኩ ታቃላችሁ ክክ ጥለውላቸው ይሄዱ ተፈትነው ሄዱ እሳቸው ናቸው ግን ቤተክርስቲያን እንደዚህ ያለች የቤተክርስቲያን አባቶች እንደዚህ ያሉ ነው ዜናው እንደዛ ነው ለዚህ ነው ክብር የግላችሁ ክብር የግላችሁ ውርደት አይደለም ለቤተክርስቲያን ማሰብ አለባችሁ ሲባሉ ፌል ያደረጉት እንደዛ የራሳችሁ ጉዳይ ወደ ሌላ ጉዳይ እናልፋለን የቅስቀሳ ጉድ እንሰማለን ዛሬ ቅስቀሳ የምርጫ ቅስቀሳ ነው ሲሪየስ ጉዳይ የቅስቀሳ ሳይሆን ከአሜሪካ ጉዳይ ላይ ያይዘው አሜሪካ ካማላ ሃሪስ እና ትራምፕ ሲመረጡ ብዙ ሰው አሉ ብዙ ኢትዮጵያውያን ከትራምፕን የመረጡ አሉ እኔ አልመረጥኩም አጋጣሚ ካማላ ሃሪስን የመረጥኩት አላሸነፈችም እሱ አሸነፈ እና
እሱን መርጠው ትራምፕን መርጠው ያሸነፉ ያሸነፈላቸው እናያለን። እና አንዴ ካሸነፈ ፕሬዚደንት ኦፍ ኦል አሜሪካንስ ነው። ያሸነፈውም የተሸናፊውም የሁሉም እኩል ፕሬዚደንት ሆኖ ነው የሚቀጥለው። እሱ ቃል የገባውና መጨረሻ ላይ ያደረገው ለየብቻ ነው። ምን ያህል አፌክት እንዳደረገው አሜሪካውያን የአሜሪካ ህይወት ብቻ ሳይሆን የኢትዮጵያ ህይወት ጭምር። እንዴት ነው የኢትዮጵያ ህይወት በቀላሉ ለምሳሌ የኢራን ውጊያ ተጀምሮ ኢራን ያው ወሽመጡን የነዳጅ መተላለፊያውን ዘጋችሁ፣ የኢትዮጵያ ነዳጅ እንደዚህ ሆነ እንደዚህ ሆነ እንኳን በዚህ በትንሹ እንኳን። ከዛ ባሻገር ግን የቪዛ ጉዳይ ተመልከቱ። የቪዛ ጉዳይ ቤተሰብ ከቤተሰብ እንዳይገናኝ፣ ሚስት ከባሏ ጋር እንዳትገናኝ ፕሮሰስ የነበራቸው ዜጎች ልጆቻቸውን የሚያመጡ ሚስቶቻቸውን የሚያመጡ እናት አባቶቻቸውን የሚያመጡ በጣም የተለያየ ቪዛ ካቴጎሪ ያለው ለትምህርት ለስኮላርሺፕ ምናምን የሚመጡ ጠቅላላ እንትኑን ሪስትሪክት ነው የተደረገው። ይሄን ማን ቮት ያደረገው? ለምሳሌ ሚስቱን ፕሮሰስ ለማድረግ ከኢትዮጵያ ለማምጣት ሚስቱ ፕሮሰስ ላይ ያለች ትራምፕን የመረጠ ዜጋ አለ፣ ኢትዮጵያዊ ሆነ የማውቀው ሰው አለ። ለምሳሌ መጨረሻ ላይ ኖ ተባለ። ያው የምታውቁት ሁሉም ታገደ አይደል? ሁሉም ታገደ። የራሱ እጅ ነው ትራምፕ መርጦ። ከዛ ትራምፕ ደግሞ ይሄን አክሽን ወሰደ። መጀመሪያ አልነገረውም። አሁን በሚቀጥለው ለምሳሌ የሚቀጥለው ምርጫ ቅስቀሳ ካሁን ምርጫ ቅስቀሳ ጋር ላገናኘው ብዬ ነው። አሁን የሚቀጥለው ምርጫ ቅስቀሳ ኦልሬዲ ትራምፕ ኦፍ ኮርስ አይሳተፍም። የሚቀጥለው ይሄን ትራምፕ የጣለው እገዳ ማንሳት እፈልጋለሁ፣ እችላለሁ፣ አነሳለሁ ብሎ የሚመጣ የዲሞክራትም የሪፐብሊካንም አንደኛ ተመራጭ ይሆናል። ለምን? የሚሊዮኖች ጉዳይ ስለሆነ ማለት ነው። ሚሊዮኖች ስፓኒሹን፣ አበሻውም፣ ሱዳናዊውም፣ ናይጄሪያውንም በሙሉ አፌክት የሚያደርግ ጠቅላላ ሁሉንም በተመሳሳይ ጊዜ የተደረገ ስለሆነ ነው። ይሄ ብዙ ሀገር ጉዳይ ስለሆነ ይሄ ስለዚህ የሚቀጥለው አሸናፊ ሊሆን ይችላል። ምክንያቱም ብዙ ኢሚግራንት አፌክት የተደረጉ ይሄን ማማረክ እኔ ሚስቴን ማመጣ ከሆነ ልጆችን ማመጣ ከሆነ አንተን መርጣለሁ እያለ የትራምፕ እንትን ለሰርዛለሁ የሚል ሁሉም ቮት ያደርጋል ያገኛል። ወደ የኢትዮጵያ ምርጫ ቅስቀሳ ቀልድ ደግሞ እንምጣ። ወደ ኢትዮጵያ የሐኪም ደሞዝ በተመለከተ ሰሞኑ የተዘዋወረች ያለች ጨዋታ አለች። የሐኪም ደሞዝ $100 በታች ነው ያለው። እውነት ነው፣ $100 በታች በጣም ወይ በታች ነው ያለው እና 500 እናመጣለን የሚል ምርጫ ቅስቀሳ አየን። እኔ ምርጫ ይደረጋል አይደረግም ዛሬ ከፕሮፌሰር እስቄል ጋር ያደረግነው ነበር። ማን ከማን ጋር ሊወዳደር ነው? ለማጨብጨብ ነው? ለማጀብ ነው? ወይስ ኦፖርቹኒቲ ተጠቅመን የብልጽግና ገመና እናጋልጠው ተብሎ ነው? ምን የቀረ ነገር አለ? ብልጽግና እኮ ሁሉም ተጋልጦ ዝም ብሎ ጠራራ ፀሐይ ላይ የተጣለ እኮ ነው። ምንም የቀረው ነገር የተደበቀ ነገር እኮ የለውም። ስለዚህ ምኑን ነው ለምኑ ነው የሚወዳደረው ብሎ ፕሮፌሰር መደረግ የለበትም ምርጫ መሳተፍ የለባቸው ከሚል ውስጥ ጎራ ነው። ልክ እንደ ፋኖ ኃይሎች መግለጫ ማለት ነው። እና ይደረጋል ብለው የሐኪሞች ደሞዝ $100 ወደ $500 እናወጣዋለን ከፍ እናደርገዋለን ብሏል። ይሄ ኢህአዴግ እንኳን ቢመለስ አያደርገውም። የምሬን ነው። አንደኛ የኢትዮጵያ ሕዝብ እንዴት እንደሚንቁት ነው። አንድ ከየት ተፈልፍሎ እንደመጡ በፖለቲካ ስም የተፈለፈሉ ግን ሁሉም ላይ አንድ ኮመን ዲኖሚኔተራቸው አለች። አሰብ ቀይ ባህር እናስመልሳለን፣ ሁሉም አሰብ እናስመልሳለን። እንዴት የምታስመልሱ? በማንኛውም ኃይል ወይ በኃይል በዲፕሎማሲ በኃይል በዲፕሎማሲ ሀገር የሆነ ኦልሬዲ ስንት ዓመት የሆነ ዓለም ያወቀው ፀሐይ የሞቀው ሀገር ኢንተርናሽናል ባውንደሪ ያለው ባንዲራው አብሎ እንትን አድርጎ በኒውዮርክ የሚታወቅ በአውሮፓ የሚታወቅ በአፍሪካ ህብረት በኢጋድ የሚታወቅ ሀገር ቀይ ባህርማ ምክንያቱም በሱ ኦልሬዲ መንግስት እሷን ስለሚፈልግ እሷን በሱ ድምፅ እንዳናጣ በሚለው ሁሉም እሷ ላይ ይስማማሉ። የኢትዮጵያ መንግስት ሰራተኛ ግን መቀለጃ አደረጉት ካልሰማችሁ ብዬ የተወሰነ አማራጮቻችሁን ስታቀርቡ የጤና ባለሙያ ገንዘብና ገንዘብ ነክ ያልሆኑ ድጋፎች ይደረግለታል ብላችኋል። ምን አይነት የገንዘብ ነክ ያልሆነ ድጋፍ ነው የምታደርጉት? ገንዘብን በተመለከተ ደሞዙን እናሻሽላለን ነው የሚከፈለው። ደሞዝ ካለበት ከየት ወደ የት ታሻሽሉታላችሁ? አሁን በዶላር ቀየረን ስናየው አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን።
$500 የምታረጉት ከሆነ በ5 እጥፍ ታሳድጉታላችሁ ማለት ነው። ከዚህ ሀገር በጀት ላይ 5% ጭማሪ ያደርጋችሁ ነው። ከየት ነው የምታመጡት? የኛውን ጭማሪ ወጪዎችን በመቀነስ ነው። ቅድም ለምሳሌ የትኞቹን ወጪ ትቀንሳላችሁ? ትምህርት ላይ ነው የምትቀንሱት? መንገድ ላይ ነው የምትቀንሱት? እኛ በጀት ድጎማ ላይ ነው የምትቀንሱት? እንደ ነጻነትና እኩልነት ፓርቲ እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለን እናምናለን። ጦርነትን ስናስቆም የምናገኘው ብዙ ገንዘብ አለ። መረጃ ልስጦት። ከአጠቃላይ በጀት ውስጥ ለመከላከያ እየተበጀተ ያለው 8% ነው። ይህ ሀገር ያለበት ቀጠናና ራሱን ለመከላከል የሚያደርጋቸው ዝግጅቶች መሰረት በማድረግ መከላከያ በጀት ያስፈልገዋል። ቀጣፊ ነው፣ ጋዜጠኛውን ቀጣፊ ነው። በ8% ይላል። 87% ነበር በትግራይ ጦርነት ጊዜ 87% ነበር በትግራይ ጦርነት ጊዜ በትግራይ በሚወርበት ጊዜ። አሁን ከ87% ወደ 8% ቀነሰ ነው እያለን ያለ። 79% ቀነሰ ነው እያለን ያለ። ምን አዲስ ነገር አለ? ጥይት መተኮስ ከባድ፣ ድሮን ዋጋ ምናምን አይደለም። ቅጥፈት ልጁም ይዋሻል። ዳታ አይደለም፣ ትክክለኛ ዳታ አይደለም።